ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። እሱ ቁጭ ብሎ እንቅልፋቶ በእንትን ከፍቶ ለገዳም ለአሜሪካን ሀገር ላሉ ኢትዮጵያ ለኛ ለኢትዮጵያ ገዳም ረስቶ እንዲገዛ አላደረገም። ከሰሞኑ እንግዲህ ብዙዎቻችሁ በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር እንደተመለከታችሁትና በኮሜዲ ስራዎቹ እንደዚሁም ደግሞ ታዋቂ ዩቲዩበር የሆነው በዩቲዩብ ቻናሉም ከ3.2 ሚሊዮን በላይ ሰብስክራይበርስ ማፍራት የቻለው ኮሜዲያን እሸቱ መለሰን በተመለከተ በማህበራዊ ሚዲያ ላይ እንግዲህ ብዙዎች ሲቀባበሉት በነበረው ጉዳይና እሱም በግልጽ ይፋ ባደረገው ሀሳብ ላይ እንግዲህ ከባድ የኢኮኖሚ ኪሳራ እንዳጋጠመውና መላው ኢትዮጵያውያን ከጎኑ ቆመው እንግዲህ ይህንን ዶንኪ ቲዩብ የተባለውን ትልቁን ድርጅቱን እንግዲህ እንዲታደጉለት የገንዘብ ማሰባሰቢያን ጭምር እርዳታን ሲጠይቅ ተመልክተናል። ታዲያ ከዚህ ጋር ተያይዞ ብዙዎች የተለያየ ሀሳብን ሲሰጡ የነበረ ሲሆን አንዳንዶች እንግዲህ እሸቱ መለሰ በኦርቶዶክስ ቤተክርስቲያን እንደዚሁም በተለያዩ በእርዳታ ስራዎች ላይ ያደረገውን መልካም ነገር እያሰብን ይህ ወንድማችንን ብናግዘው መልካም ነው የሚሉ እንዳሉ ሁሉ አንዳንዶች ደግሞ ተቃራኒ ሀሳብን በመስጠት እሸቱ መለሰ እንግዲህ በተለያዩ እርዳታዎች ኮሚሽንን በማግኘት ሚሊዮን ብሮችን ወደ ካዝናው አስገብቷል። ስለዚህ ምንም አይነት ድጋፍ አያስፈልገውም፣ አቁም ያደረገው ነገር ሊሆን ይችላል የሚልም ሀሳብ እንግዲህ ሰጡ ተመልክተናል። ይህንን ጉዳይ ግን በሚዛናዊ ሁኔታ ማየት ያስፈልጋል። ከዚህ ጋር ተያይዞ ግን የምንወደው ጋዜጠኛ አለምነህ ዋሴ እውነታውን ተናግሯል። ቪዲዮን ይዘንላችኋል፣ ትመለከታላችሁ። ጓደኛው ግን እንደዚህ ሲል ሀሳቡን በማህበራዊ ገጽ ላይ ጽፏል። ህይወት ግን ትገርማለች። አንዳንዴ ጅማሬንም መሀሉንም መጨረሻንም ለመገመት ራሱ ከባድ የሆነች አዙሪት ናት። ህይወት ሁሉንም ነገር አቀላቅላ የምታመጣ እንቆቅልሽ ናት። እሸቱ መለሰ እጅግ ጠንካራ ሰው ነው። ለኛም ሞራል የሚሆነን ወጣት ነው። ብዙዎቻችሁም እንደምታስታውሱት በኢቢኤስ ቴሌቪዥን የሰይፉ ፋንታውን ሾው ላይ እንኳን በተደጋጋሚ ቀርቦ ሲናገር እንደሰማችሁት ከጥቂት ዓመታት በኋላ የሚኖረውን እጅግ ጠንካራ ህይወትና እቅዱን እየነገረን ነበር። ደስ የሚሉ እቅዶች ነበሩት። ዛሬ ላይ ግን ተደራራቢ ፈተናዎች ገጥሞታል። ዶንኪ ቲዩብ በእሸቱ ባለቤትነት የሚተዳደር ግዙፍ የዩቲዩብ ቻናል ሲሆን በስሩም 67 ሰራተኞችን በቋሚነት ቀጥሮ ያስተዳድራል። ለአንድ የዩቲዩብ ቻናል 67 ሰራተኞችን መቅጠር ቁጥሩ ብዙ ነው። እሸቱ ከዛሬ 8 ዓመት በፊት ዩቲዩብን በደንብ ሳይጀምር በወር 20 እና 25 ሺህ ብር ብቻ በሚያገኝበት ወቅት አንዳንድ የስታንዳፕ ኮሜዲዎችን በሚያዘጋጅበት ጊዜ ማናጀር ቀጥሮ በወር 5 ሺህ ብር የሚከፍለው አንድ ማናጀር ነበረው። እሸቱ ራሱን እንደ አንድ ግለሰብ ሳይሆን እንደ አንድ ተቋም ነው የሚያየው። አንዳንዴ እንደ እሸቱ ያሉ ኢንተርፕረነርስ ተራራ የሚያክል እቅዶች ስላሏቸው የሚከፍሉት ዋጋና የሚያወጡት ወጪ ከሌላው ሰው እይታ በላይ ሊሆን ይችላል። ስለዚህ ከእሸቱ ጎን አብረን ልንቆም ይገባል። እሸቱ ሀገራችን ላይ ለውጥ ሊያመጣ የሚችል ወጣት ነው የሚልን ሀሳብ አስፍሯል። ከዚህ ጋር ሲተያይዞ ጋዜጠኛ አለምነህ ዋሴ ያገረበትን አንድ ቪዲዮ ተመልክተን እንመለስ። አላቅም በጣም ወደ ገብተህ ስትመለከት ብዙ ትልልቅ ተቋማት የሆኑ ኢትዮጵያውያን እንደ እሸቱ ያለ ሰው ምንድን ነው የሚያደርገው? ቆንጆ እሱ ቁጭ ብሎ እንቅልፋቶ በእንትን ከፍቶ ለገዳም ለአሜሪካን ሀገር ላሉ ኢትዮጵያ ለኛ ለኢትዮጵያ ገዳም ረስቶ እንዲገዛ አላደረገም። እኔ መቄዶንያን እዚህ መስኮትና በር እንዲገጠም ያደረገው ኦቨርናይት እያደሩ አይደል እንዴ? and that's my confusion አሁን እሱ እየነገረን ያለው yes በዚህ በዩቲዩብ የሚያገኘው ነገር በዚህ ይቀጥል ነው። ነገር ግን ልጁ እየሰራ ያለው ነገር በጣም አይን ገላጭ ስራዎች ስለሚሰራ ሐሳብ እየቀረጸ ፕሮጀክት እየነደፈ ተግባራዊ የሚያደርግ ልጅ ስለሆነ ይሄ ልጅ ብዙ 10,000 እሸቶች እንዲኖሩ ነው የሚፈልገው አይደል? ስለዚህ አሁን እኔ እሸቱ አንደኛ አሁን እኔ እርዳታ ሰጥቻለሁ ወል ስለሌለኝ ነው መጀመሪያ እንግዲህ በአቅሜ ማድረግ ካለብኝ ገና ማድረግ ካለብኝ እና መድረኩ ቢሆን ለእሸቱ አደርጋለሁ፣ ለዶንኪ አደርጋለሁ ለውጥ የሚያመጣ አደርጋለሁ እና ስሜንም እንዲያይልኝ እፈልጋለሁ። ኢትኮድ ቢያስሽ ይላል አባባል ገባ ምንም ቢሆን እንዲያይልኝ እፈልጋለሁ። በመርዳትና በማገዝ መካከል አሁን ትልቅ ጥያቄ መጥቷል ኢትዮጵያ ውስጥ። እርድ የለም አግዙ ሲባል የለም እጁን አነሳም። ይሄ ዲፋይን ያደርገናል። ይሄ እንግዲህ እንደሰማችሁት ነው ጋዜጠኛ አለምነህ ዋሴ እንግዲህ
ኮሜዲያን እሸቱ መለሰ አብረነው ልንቆም ይገባል። እሱ በተለያዩ እርዳታዎች ላይ እጁን የዘረጋ ብዙዎችን ያስተባበረ በተለይ በኦርቶዶክስ ቤተክርስቲያን ላይ ለሚሰሩ ቤተክርስቲያኖች ህዝቡ ድጋፍን እንዲያደርግ እንግዲህ የአቅሙን ድርሻ የተወጣ ሰው ነውና ስለዚህ ይሄ እርዳታ ሳይሆን እገዛ ነው። ስለዚህ አብረነው ልንቆም ይገባል። እባካችሁ እርዳታንና እገዛን ለይተን እንወቅ። እሸቱ የጠየቀው እገዛ ነው። ስለዚህ ሁላችንም ብንሳተፍ መልካም ነው። እንደዚህ አይነት ሰዎችን ማበረታታት ከሁላችንም ይጠበቃል የሚልን ሀሳብ እንግዲህ በማህበራዊ ሚዲያ ላይ አጋርቷል። ከዚህ ጋር ተያይዞ ግን በትናንትናው ዕለት እሸቱ መለሰ እንግዲህ ይህንን ጥያቄ ከጠየቀ በኋላ እንደሚጠበቀው ያህል ድጋፍን ስላላገኘ እንግዲህ በጣም በሀዘን ውስጥ ሆኖ እኔ ያን ጊዜ በበዛ ሁሉ እርዳታው ስሳተፍ የራሴን አስተዋጽኦ ሳረግ ስታበረታቱኝ የነበራችሁ ዛሬ ግን እኔ አግዙኝ ብዬ ወደ እናንተ በመጣ ምላሼ ይሄ ነው ወይ ያለ እንግዲህ በሀዘን ሲናገር ተመልክተናል። ለማንኛውም ግን ሰው ይወድቃል ይነሳል። ስለዚህ እሸቱ መለሰ ደግሞ በብዙ ህይወት ውስጥ ያለፈና ነገሮችን እንዴት ማኔጅ ማድረግ እንዳለበት የሚያውቅ ሰው ስለሆነ የምንችል እንግዲህ ሁላችንም አግዘ ነው ወደ ተሻለ መንገድ እንዲመጣ ብናደርገው፣ እንደዚሁም ደግሞ አሉታዊ ሀሳቦችን ቢያንስ ከማንሳት ብንቆጠብ መልካም ነው የመልእክታችን ነው። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን የእሸቱ መለሰን እንግዲህ ከሰሞኑ ከባድ የኢኮኖሚ ኪሳራ ማጋጠሙን ተከትሎ በማህበራዊ ሚዲያ ላይ ኢትዮጵያውያን ከጎን ይቁሙ ያለበትን ሀሳብ አስታከን እንደዚሁም ከዚህ ጋር ተያይዞ ጋዜጠኛ አለምነህ ዋሴ ያነሳውን ሀሳብ ጨምረን ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ ጉዳዮችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ35,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው ብትሰሟቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።